ማለት ሲደክም ነበር እኔና አንቺን ለማስታረቅና ታርቀናል እና ሰላም ጤና ይስጥልኝ። ውድና የተከበራችሁ የመስኪ ቤተሰቦች እንዲሁም የማዳም ቅመሞች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ፉፉዬ እኔ አንተን እግዚአብሔርን በጣም የማደንቅ የማከብር በጣም በቃ አለ አይደለ ብዙ ነገሮች እንትን ትላለህ ብዬ የማስብ ልጅ ነው። ምንድን ነው ተልፈሰፈስክ አንተ? በስመ አብ ወልድ፣ በጣም ልፍስፍስፍስ አልክ እኮ። ምንድን ነው ደግሞ አንድን ነገር እንደ እኔ ልበል አንድን ነገር ዝም ብለህ ደጋግመህ ማለት አይ ነው ማለት ምንድን ነው? በጣም እግዚአብሔርን ለከፍል ፍቅር በቃ በጣም አቅመቢስ ያደርጋል የሚባለው በአንተ አረጋገጥኩኝ። እግዚአብሔርን እንዴ በስላሴ ስም ምንድን ነው? በቃ ምን ቆፍጠን በል እንጂ ወንድ ልጅ አይደለህ እንደ አንተ ምንድን ነው እንዴ? ፍቅር ብትሄድ ሌላ ከፍቅር የተሻለች ምን ይመስልች ቆንጆዬ ልጅ አለች አይደል? እንደ ያጠገብህ ምንድን ነው? በቃ ተዋቸው። በቃ ምንድን ነው? የምን መልፈስፈስ ነው? የምን እንደዚህ እንዲህ ንግግር እስኪ ጠፋብህ ድረስ እንደዚህ ልፍስፍስፍስ ብለህ፣ ኧረ በኢየሱስም እኔ ከአንተ ይሄ አልጠብቅም። ማርያምን እንዴ ምንድን ነው? ቆፍጠን በል እንጂ ወንድ ልጅ እኮ ይሆናል አይደለ? ምንም እንኳ ፍቅር እንትን ቢልህ እንኳ ልፍስፍስ ቢያደርግህ እንኳ አንተ በቃ ራስህን ኮንትሮል አድርገህ እንትን ማለት ነው እንጂ በተለይ ደግሞ እሷ ፊት ሄደ እንደዚህ ስትርበተበት እኮ በቃ እንትንህን ነው ያሳይሃት እግዚአብሔርን። ስለዚህ የሆነ ቆፍጠን በል ነው ምልህ። እውነት እንደ ወንድ ኮስታር በልና እስቲ የሆነ ጀነን በልባት። ራሷ ስትክለፈለፍ ነው የምትመጣው። አሁንም እኮ በቃ ኦሬዲ ጫፍ ደርሳ ነበር እንዳለችው እሷም ራሷን ብላለች። እኔ እኮ የምር መስሎኝ ይቅርታህን እኮ ልቀበልህ ነበረ፣ ትንሽ ነበር የቀረኝ አለች። ማለት አንተ ይቅርታ ብትላትም እሷ ከልቧ እንትን አላለችም ነበር፣ ግን እያቅማማች ነበር ማለት ነው። አምኜክ ነበር አለች። እስቲ የሆነ ዝም ብለህ የሆነ እንትን በልባት። እሷን ብቻ ላይ ሳይሆን በጣም እኮ ተልፈሰፍስክ እግዚአብሔርና እንደዚህ መልፈስፍስ ምንድን ነው? ኧረ በስላሴ ስም እንዴ! አንቺ ደግሞ ምን ሆነሽ ነው? ቆይ ማለቴ ምንድን ነው የሁላ ነገር እኮ እሱ እኮ አሁን እያደረገ ያለው ነገር እኮ እንደውም እኮ በትንሹ ነው። እንደ አንቺ እኮ ከሆነ አንቺ እኮ የራስሽን ህይወት እኮ ትተሽ እኮ ነው ለሰው የራስሽን ትዳር እኮ ገደል ውስጥ ከተሽ እኮ ነው ለሰው ስትሟሟች የነበረው አይደል እንዴ? እና ታዲያ ይሄ ጥፋት አይደለም ነው? ይሄ አሁንም እንደ ጻድቅ ነው እንደሚሰራራ ራስሽን እንዴት ነው የምታየው? ከአንቺ የተሻለች ሴት እኮ ነው አጠገቡ ያለችው። እንዳውም አንቺ ማለት ነው የምሬን ነው ቶሎ እንትን ቤተኝ ነው የሚሻልሽ። እሱም እንደማየው ከሆነ የሆነ ነገር ሳይኖረው አይቀርም ላንቺ እንጂ ለእንትን ብቻ አይመስለኝም። እንደዚህ እንዲህ የሚል ፈሰፈሰው ማለት እየወደደሽ ነው፣ ይወድሻል ነው። አሁንም ከአንቺ ጋር መሆን ይፈልጋል ይመስለኛል። እና ታዲያ እድሉን ብትጠቀሚበት እኮ ነው የሚሻልሽ። እንደዚህ አንቺ ጋርም የሆነ ነገር አለ፣ እሱ ጋር በቃ እመኑ እስቲ ተረቺ። ወይ አንቺ ወይ አንተ ወይ ሁለታችሁም እኩል እንትን ላይ ስለሆናችሁ እንትን በሉ እንጂ ምንድን ነው ይሄ? ሚዲያውን አግማማችሁት እግዚአብሔርን በኢየሱስ። እንግዲህ የፍቅር ደጋፊዎች እርግጠኛ ነኝ ትሰድቡኛላችሁ፣ ስደሙኝ ከፈለጋችሁ። ግን እኔ ሀቃቁን ነው እያወራው ያለሁት። ማርያምን በቃ ውስጣቸው የሆነ ነገር ስላለ ቢታረቁ አብረው ቢሆኑ አይሻልም ነው ወይስ እንደ አብርሃምና ሩታ ጋሽዬ ከዚህ ወይ ፍቅር አባት ወይ ደግሞ የፉፉ አባት ሄደው አዲስ አበባ ግርግር ፈጥረው እንደባለፈው እንደዚህ ምናምን ሊያስታርቁት ነው እንደ ፈለጋችሁት? እሱም ቢሆን እኮ አሪፍ ነው፣ ግልግል ነው። ታረቁና እናንተ ሰላም ሆናችሁ እኛ ብናያችሁ ነው የሚሻለው እንጂ እንደዚህ እየተግማማ ምንድን ነው? ኧረ በስመ አብ ወልድ። በቃላት አጠቃቀሜ ይቅርታ ማለት በጣም ስላናደዳችሁኝ ነው እየሆነ ያለው ነገር። ወይ በስርዓት እንትን ብላችሁ ተግባብታችሁ እንትን አላላችሁ። እልህ በልህ በየቀኑ አንዴ ቡሪካ አንተን ያናድዳል፣ አንዴ አንተ እሱን ታናድዳለህ ምናምን። ይሄ እኮ ቃቃ ጨዋታ ነው እየሆነ ያለው ማለት ነው። ስለዚህ እንደ ትልቅ ሰው ፍቅር እኮ ቃቃ አይደለም፣ ህይወት ነው። በቃ አንቺና እሱ እኮ አሁን እስከ ወዲያኛው ድረስ አብራችሁ በፍቅር አንድ ላይ ኖራችሁ ልጅ ወልዱ እስከምሳም ድረስ ልደርሱ ነው አይደል እንዴ? እና ምንድን ነው ይሄ እንደዚህ እንትን መጨመላለቁ ምንድን ነው? እግዚአብሔርና እልህ ደግሞ ምንድን ነው? እልህ እኮ አያስፈልግም። እዚህ ጋር እልህ ያስፈልጋል? አሁን በህይወት ውስጥ ቀልድ ያስፈልጋል? በህይወት ውስጥ ቁማር ትጫወታላችሁ እንዴ? ምንድን ነው እንደዚህ እየሆናችሁ ያላችሁ ነገር? አሁን አንተ ደግሞ ፉፉ፣ እኔ ዛሬ በጣም ነው የተናደድኩብህ የምር። ሁልጊዜ ምን ትላለህ? ቪዲዮ ስትሰራ የመጨረሻ ቪዲዮ ነው ትላለህ፣ ሁሌ እንደቆረጠ ሰው ማለት ነው።
ዛሬ በቃ የመጨረሻ ቪዲዮ ነው ትላለህ፣ ግን ድጋሚ እንደ አዲስ ነው የሚጀምረው። ምንም የመጨረሻ ቪዲዮ የሆነ ነገር የለም ማለቴ። ከቆረጥክም ቆረጥክ፣ ወሰንክ፣ ህይወትህን መቀጠል ነው በቃ። ይቀጥላል እኮ ህይወት ይቀጥላል አይደለ? እንደዛ ማድረግ ነው እንጂ በየቀኑ እየመጣ ይሄ መጨረሻ እንትኔ ነው ምናምን፣ በዛ ላይ እንደዚህ ስር እስከ ማለት ድረስ በቃ ገብታልሃለች በደንብ። እግዚአብሔርን ፍቅር በደንብ ገብቶልሃል በደንብ ማለት ከፍቅር ጋር መሆን ትፈልጋለህ። በቃ እመን፣ ተሸነፍ። ምን ችግር አለ? ለልህ ሳይሆን አሁን እሱን ለማናደድ ነው። እንደገና ደግሞ ሲመጣ እሱ አንኳኩቶ እሱ ቤት ሲከፍት አንተ እሷን እቅፍ አድርገህ ምናምን፣ ይሄ አይደለም መሆን ያለበት። ፍቅር እውነቷን ነው ማለት ብትናደድብህም እውነቷን ነው። ለእንትን ነው ለእይታ፣ ወይም እሱን ለማናደድ እንደዚህ መሆን የለብህም። በቃ ማድረግ ካለብህ ከልብ ይቅርታ መጠየቅ ከልብ ነው እንትን ማለት ያለበት እንጂ ምንድን ነው እንደዚህ እንትን ማለት እይታ ሰው እንዲያየ ብለህ ነው እንዴ አንተ እሷን እንትን የምትላት? አበባ ይዘህ መተህ ምናምን አቅፋት ስትቀመጥም ብሩክ ተናደደ አልተናደደ ለአንተ እኮ ምንም አይደለም። የሁለታችሁ ስምምነት ነው እንጂ ትልቁ ነገር። ስለዚህ ይሄ ነገር እንደዚህ ባትሆኑ በጣም እኔ እንጃ፣ በስላሴ ስም በጣም ነው የሚደብረው። እግዚአብሔርን በጣም ያስጠላል። የሚሆነው ነገር ማለት የምታደርጉት ነገር ማድረግ ነው እንጂ ይሄ በልህና በእንትን አንተ ልብህ ውስጥህ ያለህን ነገር ነው ማድረግ ያለብህ። በቃ ሁለታችሁ ትዋደዳላችሁ። ፉፉና ፍቅር አብራችሁ ማንም ግርግር እኮ ማንም እኮ ፈቲማ አታስፈልግም፣ ቡሪካማ አያስፈልግም እኮ በቃ። አሁን እነሱም ሄዶ እኮ እንደነ እንትና ማናት እንደነ ሜሪ እንደነ አብርሃም እንትን እኛ እነሱን ለማስታረቅ ነበር እንዲያረግ ነው ተብሎ ሊቀጥል እኮ ነው ማለት እንዲህ ሊባል ነው ማለት ነው። ምክንያቱም አሁን እኔ እንዳውም ባለፈው የሆነ ቪዲዮ ከእሷ ጋር ስትሰሩ እኮ በጣም ደስ ብሎኝ ብዙ ነገራችሁ ማች ያደርጋል አብራችሁኑ ምናምን የሚል እንትን ሰርቼ ነበረ፣ ግን የምር መስሎኝ ነበረ። አሁን ግን ሳስበው አሁን እየሆነ ያለው ነገር ሳይ እንትን አይደለም በቃ እንደና አብርሃም እነሱን ለማስታረቅ በልህ ፉፉ ከፈቲ ጋር ሲሆን ፍቅር ከቡራ ጋር ስትሆን የሆነ እንትን ምትል ነው የመሰላችሁ። ያው አንድ ላይ ለማድረግም ሊሆን ይችላል። አሁን እናንተ የሁላ ነገር የምታደርጉት ግን በመሀል እኮ ልጆቹ በጣም እየተጎዱ ነው። ፍቅርም እየተጎዳች ነው፣ ፉፉም እየተጎዳ ነው። ስለዚህ መሀላችሁ ፉፉና ፍቅር መሀል ያላችሁ ሰዎች ውጡና ልጆቹ በሰላም በቃ ተነጋግረው ተግባብተው ያለማንም ሌላ አሽቃባጭ ሌላ እንትን ምንም ሳያስፈልጋቸው ሁለቱ ተነጋግረው መግባባት የሚችሉ ሰዎች ናቸው። ትላልቆች ናቸው። ህፃናቶች እኮ አይደሉም እነዚህ ልጆች አይደል እንዴ? ህፃናቶች ናቸው አይደሉም? ስለዚህ ሲጀመር ራሱ ሲገናኙ እናንተ አላገናኛችሁ። አሁን ሰይጣን ሆናችሁ ባትቀርቡ እንደኔ ደስ ይለኛል ብቻም ሳይሆን በቃ መቅረብም የለባችሁም። ከተግባቡ እነሱ ይግባባሉ። በቃ የሚፈላለጉ ከሆነ ራሳቸው እኮ ይፈላለጋሉ። ምንድን ነው እናንተ የምን ማሽቃበጥ ነው እንዴ? በስመ አብ ወወልድ ወመንፈስ ቅዱስ ማርያምን የባሰ ነገሩን እንትን እያላችሁ ልጆቹ እንዳይግባቡ አብረው እንዳይሆኑ በቃ ብዙ መሰናክል እየሆናችሁባቸው ነው። ስለዚህ መሀላቸው ያላችሁ ሰዎች እያንዳንዳችሁ ውጡና ልጆቹ በሰላም ይኖሩበት ነው እኔ የምለው። በእናንተ ምክንያት ነው እስካሁን ራሱ እርግጠኛ ሆኜ መናገር እችላለሁ። ሰው መሀል ላይ ገብቶ መሀል ላይ አስታራቂ መስለው ምናምን እየገቡ እነሱ ናቸው እንጂ እንትን እንድትሉ አብረው እንዳይሆኑ እንዳይታረቁ ያደርጋችሁት የእናንተ ችግር ነው እንጂ እነዚህ ልጆች ማርያምን ማንም ባይገባ በመሀላቸው እስካሁን ድረስ ሁለቱ ተነጋግረው ተግባብተው ችግራቸውን ፈተው በሰላም አንድ ላይ ይኖሩ ነበረ። አዎ ብዙ ልዩነት አላቸው። ያው ብዙ ልዩነት ማለት የእምነት ጉዳይ ነው። እምነቱ ደግሞ እኛ ኢትዮጵያውያኖች ነን። ስለዚህ ቢሆን አንድ አይነት ቢሆን ደስ ይላል። አንድ አይነት እምነት ቢሆን ደስ ይላል። ካልሆነም ደግሞ አንቺም በሃይማኖትሽ እኔም በሃይማኖቴ በሚለው መሪ ቃል እንትን እያሉ መኖር ይችላሉ። ስለዚህ መጀመሪያ ነበር ማሰብ። ይሄም ልዩነት ፈጥሯል ብላችሁ የምታስቡ ነገር ከሆነ ይሄ ነገር ገና አሃዱ ብላችሁ ፍቅር ስትጀምሩ ነበር ይሄ ነገር እንትን ያለው። በእርግጥ ያው የፍቅር ነገር ነው። ምንም እንትን አማራጭ ላይ ሰጣችሁ ይችላል።
ግን አሁን ያለው ነገር እኔ የምለው እባካችሁ ፍቅርና ፉፉ መሀል ያላችሁ ሰዎች ውጡላቸው። በቃ ከመሀላችሁ ውጡ። እግዚአብሔርን ከመሀላቸው ውጡና ልጆቹ በሰላም ይኖሩበት። እስቲ እንደና አብርሃምና ሩታ ታርቀው ምናምን አንድ ላይ ሆነው እንደዚህ በቃ አዲስ ነገር ደስ የሚል ነገር እባካችሁ መሀል ላይ ያላችሁ ሰዎች ውጡላቸው። በቃ ድራማችሁ እዚህ ጋር ይበቃል። ይብቃ በቃ እውነት ይብቃ። በስመ አብ ወወልድ ወመንፈስ ቅዱስ። ለማንኛውም ለፍቅርና ለፉፉ ሰላምና ፍቅር አብሮነትን ተነጋግራችሁ የምትግባቡበትን ነገር እመኝላችኋለሁ። ሰላም ዋሉልኝ። ባባይ